ሁለቱም ጋር ስህተቶችን ተመልክቻለሁ። አዋሽ አርባ ላይ የምትገኝ የሙሉ ወንጌል ቤተክርስቲያን አጥቢያ ጋር አዋሽ አርባ ላይ የሚገኝ የአብያተ ክርስቲያናት ህብረት ላይ ነው። በመጀመሪያ እስኪ የሙሉ ወንጌልን መሪዎች ልጠይቃችሁ። በዚህ ሰዓት በዚህ ወቅት ዶክተር ስዩም አንቶኒዮስን መጋበዝ ለምን አስፈለገ? የመሠረተ ክርስቶስ ቤተክርስቲያን የሥነ ሥርዓት እርምጃ እንደወሰደችበት ወይንም ደግሞ ከአባልነት እንደሰረዘችው ይታወቃል። የእነሱ ነገር ደግሞ ከፍተኛ ክርክርና ውዝግብ ላይ ነው። በእርግጥ እኔ ከመጀመሪያው ጀምሮ ተከታትየዋለሁ። ከመጀመሪያው ጀምሮ ነገሩን ስንከታተል የቤተ ክርስቲያን መሪዎች ጋርም ወይንም ደግሞ እነ ዶክተር ስዩም አንቶኒዮስ ጋርም ስህተቶችን እየተመለከትን ነው ያለነው። እነ ዶክተር ስዩም አንቶኒዮስ ጋርም ልክ የሆኑ ነገሮች እንዳሉ ተመልክተናል። የቤተ ክርስቲያን መሪዎች ጋርም ደግሞ ልክ የሆኑ ነገሮችን ተመልክተናል። ስለዚህ ይሄ ነገር በእርቅና በሰላም እንዲቋጭ ሁሉም ሰው ጥረት እያደረገ ያለበትና እዛው ቤተ ክርስቲያን ውስጥ ደግሞ መአመጉ ላይ ሁለተኛ ሰው የሆኑት ዶክተር በሚገርም ሁኔታ 13 ገጽ የሚደርስ ጽሑፍ አስቀምጠዋል። እዛ ጽሑፍ ላይ የነ ዶክተር ስዩም አንቶኒዮስን ብርታትም ድካምም አስቀምጠዋል። የመሪዎችንም ደግሞ ድካምም ብርታትም አስቀምጠዋል። ስለዚህ ይሄኛው ልክ ያኛው ልክ አይደለም የምንልበትን ሁኔታ ጥያቄ ውስጥ የሚከት ትልቅ ጽሑፍ እንደሆነ ተገንዝቤያለሁ። ከዚህም የተነሳ ይሄ ነገር በእንጥልጥል ላይ ያለና በተረጋጋ መንገድ ሁለቱም አካላት ሊፈቱት የሚገባ ትልቅ ጥያቄ ሆኖ እያለ አዋሽ አርባ ላይ የምትገኙ የሙሉ ወንጌል ቤተ ክርስቲያን መሪዎች ይህንን ሰው እንደተሰረዘ ከአባልነት መሰረዝ እንግዲህ ከአገልግሎት መታገድ ያለፈ የሥነ ሥርዓት እርምጃ እንደሆነ ይታወቃል። እንደሆነ እያወቃችሁ ለምንድን ነው የጋበዛችሁት? መሠረተ ክርስቶስ ቤተ ክርስቲያንና እናንተ እንግዲህ አብራችሁ የምትሰሩ ናችሁ። በሥነ ሥርዓት እርምጃዎች ላይ ደግሞ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ያላትን አቋም በግልጽ እናውቃለን። እኔ አውቃለሁ፣ ምክንያቱም ሙሉ ወንጌል ውስጥ ነው ያደግኩት የተማርኩት፣ ሁሉም ነገሬ እዛ ውስጥ ነው። ከዚህም የተነሳ የሙሉ ወንጌል ቤተ ክርስቲያን ማለት እንቸግራለን። ግን ለይተን አዋሽ አርባ የምትገኝ የሙሉ ወንጌል ቤተ ክርስቲያን ይህንን ነገር ለምን አደረገች? አብያተ ክርስቲያን ውስጥ ተስማምቶ ኮንፈራንሱን ሲሰርዝ አይ ኮንፈራንሱ ቢሰረዝም እሑድ ጠዋት እኛ ጋር ያገለግላል ለምን አላችሁ? የመንፈስን አንድነት ለመጠበቅ ለምን አትተሙ? ይሄ ለእናንተ ያለኝ ትልቅ ጥያቄ ነው። የዚህን ሰው አገልግሎት ከፈለጋችሁ ነገም ከነገ ወዲያም ነገሮች በመልካም ሲፈቱ አይደርስም ወይ? አይደርስም ወይ? ስለዚህ እናንተ ላይ ትልቅ ጥያቄ አለኝ ማለት ነው። በሁለተኛ ደረጃ የአዋሽ አርባ አብያተ ክርስቲያናት ህብረቶችን ነው የምጠይቀው። አንድን ቤተ ክርስቲያን ሳትታገሱ ትዕግስት ሳይኖራችሁ 15 ቀንና 20 ቀን በሚሆን ጊዜ ውስጥ ማገድ አግባብነት አለው ወይ? ችግር ተፈጥሮ እንኳን ቢሆን ችግሩን ወደ በላይ አካል ማስተላለፍ አይሻልም ወይ? የአስተዳደርን እርከን መጠበቅ አይሻልም ወይ? ወደ ክልል ይህንን ሐሳብ ለማስተላለፍ ለምን አልሞከራችሁም? በክልላችሁ ወዳለ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ጉዳዩን ማስተላለፍ ለምን አልሞከራችሁ? መስተላለፍ የነበረበት ወደዛ ነው። ከዛ እንኳን ጉዳዩ መፈታት ቢያቅተው ወደ ዋና ቢሮ መተላለፍ አለበት። ዋናው ቢሮ ደግሞ ከኢትዮጵያ ሙሉ ወንጌል ቤተክርስቲያን አቻ ከሆነው ዋና ቢሮ ጋር ተነጋግሮ እንደገና ነገሩ በአስተዳድራዊ መዋቅር እርከኑን ጠብቆ መንገዱን ጠብቆ ወደ ታች መጥቶ የአዋሽ አርባ ሙሉ ወንጌልን ማናገር አይቻልም ነበር ወይ?
ምንድን ነው ማህተም ይዘናል አይነት ችኩል ያለ ነገር አደረጋችሁ። ይሄ ፍጹም አብያተ ክርስቲያናትን ከምትመሩ ሰዎች የሚጠበቅ አይደለም። ትከሻችሁን ሰፊ ማድረግ ነበረባችሁ ብዬ አስባለሁ። ስለዚህ በጣም የተቻኮለ ነገር ነው ያየሁት። ሁለታችሁም ጋር ብስለት ያለውን ነገር አላየውም። እኔ በበኩሌ ጨዋታው ፈረሰ፣ ዳቦ ተቆረሰ አይነት ነገር ነው የሆነው። ከዚህም የተነሳ ነገሮችን በብስለት እዛ ቦታ ላይ ያላችሁ ሰዎች እድሜያችሁ እንዴት እንደሆነ ባላውቅም እድሜያችሁን በሚመጥን መንገድ ነገሮችን በማስተዋል ብታደርጉ በጣም ጥሩ ነው። አንድነታችንን ለመጠበቅ መትጋት ባለብን ጊዜ አንድነታችንን ለመበጠስ መሪዎች የምትሄዱበት መንገድ ካለ በጣም ያሳፍራል። ከዚህም የተነሳ በሁለታችሁም በኩል ያለው ነገር ብዙ አስደሳች አይደለም። እንደገና ነገሩን መመልከት ብትችሉና ማስተካከል ብትችሉ ብዬ እላለሁ። ተባረኩ።